ጥሪ ማቀርብላቸው ሰዎች አሉ ዛሬ። አንደኛ ዶክተር ማሙሻ ፈንታ፣ ሁለተኛ ዶክተር ተስፋዬ ሮበሌ፣ ሶስተኛ ጳውሎስ ፍቃዱ፣ አራተኛ ነብይ ዘነበ። ይሄ ደጋፊ የሚለውን ቃል በጣም ነው የምጠላው። ማሙሻ አትምጣብኝ፣ በእንትና አትምጣብኝ። ግን ይሄ ስጋዊነት ነው። እኔ ብዬ የምጠራው መንፈሴን ብቻ ነው ወይ ነው ጥያቄው። ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ርዕሱ ላይ እንዳያችሁት ሰሞኑን አንድ እየተሽከረከረች ያለች ቪዲዮ አለች። እሱ ምንድነው? ወንድማችን ኃይሉ ዮሐንስ 4 አገልጋዮችን በስማቸው ጠርቶ ኑ ዲቤት እናድርግ ብሎ ጥሪ ያቀርቦላቸዋል ማለት ነው። በውስጥ መስመር አንዳንድ ልጆች ይህን እንዴት ታያለህ ብላችሁ እልካችሁልኛል። እኔ ዲቤት የተለመደ ነገር ነው። ያው ከጥንትም ጀምሮ በሁለተኛው ክፍለ ዘመን በሶስተኛው ክፍለ ዘመን ብዙ ጉባኤቶች ተደርገዋል፣ ብዙ ዲቤቶች ተደርገዋል ማለት ነው። በቴዎሎጂካል ኮንሴፕቶች ላይ ማለት ነውና ብዙ ክርክሮች ተደርገው ጉባኤቶች ተደርገው ውሳኔ ተሰጥቶባቸው እንዲየተላለፉ የመጡ ናቸው ማለት ነውና ያው ዲቤት እንግዲህ ሁሉ ጊዜ ምንድነው እኔ የምለው እንትን አለው፣ መሰረት አለው፣ ያው ኦሪጂናል ቦታ አለውና ያ ምንድነው በሐዋርያትና በነቢያት መሰረት ላይ የታነጸች ናት ቤተክርስቲያንና አስተማሪዎቹ እነ ሐዋርያው ጳውሎስ ሐዋርያቶቹ በቃ የጻፉት ነገር አለና ምንድነው ዲቤትን እንግዲህ ሊያስነሱ የሚችሉት ነገሮች ምንድነው? መጽሐፍ ቅዱስ ተነቦ የሚተረጎመው ትርጉም ማለት ነው። ኦኬ፣ የሆነ ክፍል ይነበባል፣ እኔም አነባለሁ፣ ያኛውም ያነባል። አንድ አይነት ነገር ነው የምናነበው፣ ስንተረጉመው ግን የተለያየ ነው ማለት ነው። እና የዛን ጊዜ ዲቤቶች ይነሳሉ ማለት ነው። እና እንደዚህ አይነት ክርክሮች ነበሩ፣ ሁል ጊዜ ነበሩ፣ አሁንም ይቀጥላሉ። እና ዲቤት ምንም መጥፎ ነገር የለውም። ግን ይሄ የኛ ሀገር ኮንቴክስት ግን ዲቤት አብሶ ይሄ አሁን ቲክቶክ ላይ ያለው ይሄ በዲቤት ስም የሚደረገው ነገር ከንቱ የአሮጊቶች መለፍለፍ የሚባለው ነው እንጂ እሱ ዲቤት አይደለም። ኦኬ፣ ይሄ ጳውሎስ ለጢሞቴዎስ ሲነግረው ከእንደዚህ አይነት ክርክር ራቅ ይለዋል። ዲቤት ማለት ክርክር ትንሽ አለበት፣ ግን ክርክር ብቻ አይደለም። የኛ ሀገሩን ትንሽ የከፋ የሚያደርገው ምንድነው? አንድ ሰው ሲመጣ አንደኛ እንትን ይሄ ግሩፕ ይዞ ነው የሚመጣው፣ ደጋፊ ምናምን ይዞ ነው የሚመጣው እና በቃ እዛም ደጋፊ አለ እዚህም ደጋፊ፣ ልክ ይሄ እንደ አርሰናል ማንቸስተር ምናምን ደጋፊ የሚል ህዝብ አለ፣ የሆነ በቃ የሚሸልም አለ ምናምንና በቃ ያንን ኢንተርቴን የሚያደርግ ህዝብ አለ። ዲቤት ግን እንደሱ አይደለም። እና ስለዚህ እነዚህ አሁን ዲቤት እያደረግን ነው ብለው የሚመጡ ሰዎች ለማሸነፍ ብቻ ነው የሚመጡት። በቃ እየገባቸው ነጥብ ላለመጣል በቃ ሲታገሉ ይታያሉ ማለት ነውና ደጋፊዎቻቸውን ለማስደሰትና በቃ የራሳቸውን ኤጎ ለማርካት ብቻ ነው የሚመጡት እንጂ ዲቤት ማለት ግን ለመናገርም ለመስማትም ሰው ሬዲ ሆኖ ኢቭን ለመሸነፍም በቃ ያ ገዢ ሐሳብ ከሆነ ያ በቃ እኔ ይሄንን ነገር እንደዚህ አላስበውም ነበረ፣ ነገር ግን እንደዚህ ነው ብሎ ኢቭን በቃ ጊቭ አፕ እስከማድረግ ድረስ ሰው አይምሮን ሬዲ አድርጎ የሚመጣበት ነው ማለት ነው ዲቤት። እሺ እንግዲህ ጥሪውን እስቲ እንስማው። እጅግ በጣም በትህትና ጥሪ ማቀርብላቸው ሰዎች አሉ ዛሬ። አንደኛ ዶክተር ማሙሻ ፈንታ፣ ሁለተኛ ዶክተር ተስፋዬ ሮበሌ፣ ሶስተኛ ጳውሎስ ፍቃዱ፣ አራተኛ ነብይ ዘነበ። ለጊዜው እነዚህ አራቱን ወገኖች የጠራቸውን ሰዎች በግልጽ መናገር ፈልጋለሁ። ብዙ ተናግራቸዋል፣ ጽፋቸዋል፣ ማለት ያለባችሁም ብላችኋል። አዲስ አበባ መጥቻለሁ፣ እዚህ ነው ያለሁት። ልሞግታችሁ ዲቤት ላረጋችሁ ፍቃደኛ ነኝ። ከፈለጋችሁ አንድ ላይ፣ ካልፈለጋችሁ በተናጠል ተዋርጄ ልውጣ ነኝ። ከፈለጋችሁ ቴሌቪዥን ላይ ላይቭ በጋዜጠኛ፣ ካልፈለጋችሁ ህዝብ ተሰብስበው ኢትዮጵያ ህዝብ በወርድ ኦፍ ፌዝ አስተምህሮ ዙሪያ ልሞግታችሁ ስለምፈልግ እናንተን አራታችሁ ሜዳውም ይሄው ፈረሱ። እሺ እንግዲህ ጥሪ የተደረገላቸው ሰዎች ይህንን ይመስላሉ። ጥሪውም ይህንን ይመስላል ማለት ነው። እንግዲህ ወንድማችን አነጋገር ላይ እንደምናስተውለው ከሆነ እነዚህ የተጠቀሱ ሰዎች በሱ አስተምሮ ላይ በወርድ ኦፍ ፌዝ አስተምሮ ላይ ብዙ ጽፈዋል፣ ብዙ አስተምረዋል፣ ተቃውመዋል። ስሙን እየጠቀሱ ተቃውመዋል ማለት ነው። አሁን እዚህ ጋር አንተ ኃይሉ ዮሐንስ ደጋፊ ነህ ምናምን፣ ይሄ ደጋፊ የሚለውን ቃል በጣም ነው የምጠላው። ደጋፊ የሚለው ቃል በጣም ነው እኔ የምጠላው ማለት ነው። እና እኔ የማንም ደጋፊም ተቃዋሚም አይደለሁም። ፐርሰናሊ ነው ያልኩት። ኦኬ በቃ እኔ ይሄ ፐርሰኑን አልደግፍም ወይም ፐርሰኑን አልቃወምም።
አሁን እኔ አንዳንድ ሰዎችን እዚህ ጋር ሳመጣ ሰውየውን ተቃውሚ አይደለም። ብዙዎች ሰዎች ግን ሳይ የሚቃወሙት ወይም የሚደግፉት ሰውየውን ነው። አሁን አንዳንድ ሰዎችን ትምህርታቸውን እዚህ ጋር አምጥተን እንደ እግዚአብሔር ቃል ስንዳኝ ሰውየውን አትንካብኝ ነው የሚሉት። በዶክተር ማሙሻ አትምጣብኝ፣ በእንትና አትምጣብኝ። የሰውየው ደጋፊ ኖ፣ የሰውየው ደጋፊ አይደለም መሆን ያለብህ፣ የትምህርቱ ደጋፊ ነው መሆን ያለብህ። ከትምህርቱ አንጻር ነው ከተቃወምክም መቃወም ያለብህ እንጂ ከሰውየው አንጻር አይደለም። ይሄ መጽሐፍ ቅዱስ በግልጽ አስቀምጦታል። በአንደኛ ቆሮንቶስ ላይ ጳውሎስ ስጋውያን በሚል አስቀምጦታል ማለት ነው። ፕሊስ የምላችሁ ነገር ምንድን ነው? ማንን ነው የምትደግፉት? ሰውየውን ነው ወይንስ ትምህርቱን ነው የምትደግፉት? ስለዚህ አንዳንድ ሰዎችን እዚህ ጋር አምጥተን ስናደርግ ከስር ከጻፋችሁልን ትምህርቱን ደግፋችሁ ጻፉልን። ተቃውሞም ከሆነ ችግር የለብኝም እና አይ እንትና ልክ ነው ቢኮዝ የእግዚአብሔር ቃል በዚህ እንደዚህ ይላል። ይሄ በጣም ደስ የሚለኝ ኮሜንት ነው። ይሄ በጣም ደስ የሚለኝ ተቃውሞ ነው። በማሙሻ አትምጣብኝ፣ በእንትና አትምጣብኝ፣ ግን ይሄ ስጋዊነት ነው። ኦኬ ከሰውየው ጋር ምን አለሽ? ከሰውየው ጋር ምን አለ? ሰውየው በቃ አንዴ ዳነ አማኝ ነው እንዳንተ እንደኔ። ከትምህርቱ ጋር ከሆነ ትምህርቱን እናውራ። ራይት። ስለዚህ እኔ አሁን ኃይሉ ዮሐንስ ደጋፊ ነህ ገለመሌ ምናምን እንደዚህ አይነት ጥያቄም አልቀበልም። ኦኬ ቢኮዝ ይሄ ስጋዊነት ስለሆነ ማለት ነው። መቀበለው አለ ትምህርቱን። የማይመቸኝ ትምህርትም ደግሞ ሊኖር ይችላል ከማንም ሰው። በነገራችሁ ላይ በተለይ ኢትዮጵያ ውስጥ ቴዎሎጂ በጣም የተዛባ ነገር ስላለው የምትወዷቸውን ሰዎች የምትቀበሉላቸውና የማትቀበሉላቸው ነገር ሊኖር ይገባል። በቃ ግን መጠንቀቅ ያለባችሁ ምንድነው የምትቀበሉት ወይም ምንድነው የማትቀበሉት? የሆነ ሬድ ላይን ወይም ቀይ መስመር ሊኖራችሁ ይገባል። እኔ አሁን አንድ ሰው የፈለገውን ስህተት ይሳሳት፣ የፈለገውን እንሳሳታለን ምናምን ጥቃቅን ስህተቶች የትም የማያደርሱ ግን አንድ መንፈሳዊ አስተማሪ ነገረ ድህነት ላይ ችግር ካለበት ዘሆል ኮራፕትድ ሆኗል ማለት ነው። በቃ ነገረ ድህነት ላይ የተሳሳተ አገልጋይ ከዛ በኋላ ምንም ነገር ቢያወራ አይረባም። ለምን? በዓለም ላይ ያለው 8 ቢሊዮን ህዝብ፣ ዓለም ከተፈጠረ ጀምሮ እስካሁን ድረስ ያለው ህዝብ፣ ወደፊትም የሚኖረው ህዝብ ሁሉ ተጠቅልሎ ለሁለት ነገር ብቻ ነው የሚከፈለው፣ ወይ ለዘላለም ህይወት ወይ ለዘላለም ጥፋት። በቃ አገለግል አላገለግል፣ በጸጋ ስጦታዎች አገለግል፣ ላይ ወጣን እታች ወረድን፣ ምን አደረግን ፋይናሊ ሰው ሁሉ በሁለት ነው የሚመደበው፣ ወይ የዘላለም ህይወት ወይ የዘላለም ጥፋት። ስለዚህ ነገረ ድህነት የቴዎሎጂዎች ሁሉ ቁንጮ ነው ማለት ነው። ነገረ ድህነት ላይ ስተህ የጌታ እራት ላይ ልክ ብትሆን አትረባ። ነገረ ድህነት ላይ ስተህ የሆነ የጸጋ ስጦታዎችና አጠቃቀማቸው የሚል አስተምሮ ላይ በጣም ፐርፌክት ብትሆን አትረባ። ምንም ጥቅም የለውም። የጸጋ ስጦታዎችና አጠቃቀማቸው ለነገረ ድህነት የማይጠቅም ከሆነ ምንም ጥቅም የለውም ማለት ነው። በቃ ትምህርት ሁሉ በዜሮ ነው የሚባዛው ነገረ ድህነትን ከሳትክ ማለት ነው። እኔ እዚህ ጋር ማመጣቸው ሰዎች ደግሞ ነገረ ድህነት ላይ ችግር ያለባቸው ሰዎች ናቸው። በቃ ነገረ ድህነትን ከሰው ስራ ጋር ካላገናኘን እያሉ የሚያወሩ ሰዎች ናቸው። እሺ ምከሩ፣ መምከር እኮ ትችላለህ፣ ስራውን ግን ከደህንነት ጋር አታያይዘው። እዚህ ነገረ ድህነት አለባቸው። ስለዚህ እንደነዚህ አይነትን ቶለሬት የማይደረጉ ስህተቶች አሉ። በቃ ነገረ ድህነት ከተሳሳተ ሰው ተሳሳተ ነው በቃ። ሌላው ጥቃቅንዬ ስህተት ቶለሬት ይደረጋል። ስለዚህ በየትኛውም አቅጣጫ ነገረ ድህነት ላይ ችግር ያለበት ሰው ጋራ ምንም አይጠቅማችሁም። እዛ አትሄዱ። በቃ ምንም የሚረባችሁ ነገር የለም። ሰውየው እሱ ላይ ስቶ ሌላ ነገር ቢያስተምር ነገረ ድህነት ላይ ካልደረስክ ምን ይጠቅማል? ያ ማለት የእግዚአብሔር ልጅ የሰራው የእግዚአብሔር ጽድቅ፣ እግዚአብሔር ያቆመውን ጽድቅ በሰው የተካ አገልጋይ ጋር ምንም አትሰራም። ምናልባትም ያ ነገር የሚያስረግም ወይም ደግሞ ያው ጳውሎስ እንዳለው ነው፣ እኛ ብንሆን የሰማይ መልአክ እኛ ከሰበክንላችሁ ውጪ የሚሰብክ የተረገመ ይሁን ያለው ቅይጥ ወንጌልን የሚሰብኩ ወይም እሱ ልዩ ወንጌል ብሎ የሚጠራውን
ስብከት የሚሰብኩ ማለት ነው። ያ ምንድነው? ጸጋንም ይሰብካሉ፣ ሕግንም ይሰብካሉ። የሰው ስራን ከእግዚአብሔር ጸጋ ጋር አደባልቀው የሰው ስራ ፕላስ እምነት ኢዝ ኢኳል ቱ ሳልቬሽን ብለው ለማስተማር የሚፈልጉ የገላትያ ሰዎች ጋር የሕግ ስራንና የመገረዝን አንድ ላይ ከጸጋ ጋር አድርገው እዚህ ጋር ነው ጳውሎስ የተናገረው ማለት ነው። እናንተ በሕግ ስራ መጽደቅ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል የሚለው እነሱን ነው። የሕግ ስራ ምንድነው? ሕግ ምንድነው? አትግደል፣ አታመንዝር፣ አትስረቅ እኮ ነው። ይሄንን ባለማድረግ እጸድቃለሁ ብለህ የምታስብ ከሆነ ከክርስቶስ ተለይተህ ከጸጋ ወድቀሃል። በቃ ሲጀመር ቦርን አጌን ክርስቲያን አይደለህም እያለ ነው ማለት ነው። ስለዚህ እዚህ ላይ በጣም ሲሪየስ ነው። ስለዚህ እነዚህ ሰዎች ጋራ ምን ትሰራላችሁ? ስለዚህ የምትደግፏቸው ሰዎች ትምህርታቸው መደገፍ ነው ያለባችሁ። ወይም የምትቃወሙት ከሆነ ትምህርቱን ብቻ ነው መቃወም ያለባችሁ። መደገፍም ካለበት ትምህርቱን ነው። ኦኬ። ስለዚህ እንትናን አትንካብኝ እሱ በቃ አንደኛ ቆሮንቶስ ላይ የተጠቀሰው ስጋዊነት ነው። እንዲህ ይነበባል በአንደኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 1 ጀምሮ እንደዚህ ይላል። እኔም ወንድሞች ሆይ የባለቤት ማለት ነው የስጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊያን እንደመሆናችሁ ልናገራችሁ አልቻልኩም። አስ ስፒሪቹዋል ማን ቆጥሬ ወይም በቃ መንፈሳዊያን ናቸው ብዬ ልናገራችሁ አልቻልኩም። የስጋ ናቸው ገና። ለምን? ገና ጽኑ መብል ለመብላት አትችሉም ነበርና ወተትን ጋትኳችሁ። በቃ ሕፃንነት ነው ማለት ነው። በጣም ሕፃንነት ነው። ከዛ 3 ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ምን? ጠንካራ ምግብ መብላት፣ ጽኑ ምግብ መብላት እስካሁን ድረስ ገና አትችሉም። ቅንዓትና ክርክር አያችሁ፣ እዚህ ጋር ዲቤት አይደለም። ቅንዓትና ክርክር ማለት ዲቤት አይደለም። በቃ ይሄ አንድ ወገን ወግኖ እኔ እንትና ነኝ ማለት እዚህ ጋር ይጠቅሰዋል። ይኸው ቅንዓትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁም። ምን? ይኸው እጅ ከፍንጅ በቃ። ከዛስ እንደ ሰው ልማድስ አትመላለሱም? ምን? እንደ ሰው ልማድ ነው የምትመላለሱት። አንዱ እኔ የጳውሎስ ነኝ ይላል። ታያችሁ፣ እነዚህ እንግዲህ ኦሪጂናል ዋናዎቹ ሐዋርያቶች ናቸው። እኔ ጳውሎስ ነኝ እንድንል እንኳን አልተፈቀደልንም። እንኳን እኔ የዶክተር ማሙሻ ነኝ እንድንል፣ እንኳን እኔ የነብይ ከሌ ነኝ እንድንል ይቅርና እኔ የጳውሎስ ነኝ ማለት ስጋዊነት ነው ይላል። አንዱ እኔ የጳውሎስ ነኝ፣ ሁለተኛው እኔ የአጵሎስ ነኝ። እነዚህ አደገኛ አስተማሪዎች ናቸው። ሌላኛውስ ቢል ሰዎች ብቻ መሆናችሁ አይደላችሁም? ምን? አጵሎስ እንግዲህ ምንድን ነው? ዋው! ይህንን የሚያክል ትልቅዬ አስተማሪ ፓስተር አጵሎስን የሚያክል ሰውዬ ምንድን ነው? ዶክተር ማሙሻ መፈንታ ምንድን ነው? አንተ የኔ አትምጣብኝ የምትይው አገልጋይ ምንድን ነው? በእሱ አትምጣብኝ አትምጡብኝ ምናምን የምትሉት ማለት ነው። የማንም ደጋፊ አትሆኑ፣ የአስተምሮ ደጋፊ ሆኑ። እሺ አስተምሯቸውን ፕሊዝ። ኦኬ። አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? አነጋገሩ ይሄ ነው። በእነሱ እጅ ያመናችሁ አገልጋዮች ናቸው። በቃ ከዚህ ውጭ የለም። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። አለቀ። እኔ ተከልኩ፣ አጵሎስ አጠጣ። ነገር ግን እግዚአብሔር ያሳድጋል። አሳዳጊው ይብን ጳውሎስም አጵሎስም አይደሉም። የሚያሳድገው ማን ነው? እግዚአብሔር። እንግዲያስ የሚያሳድግ እንጂ የሚተክል ወይም የሚያጠጣ ቢሆን አንዳች አይደለም። there is nothing. we are nothing እያለ ነው ጳውሎስ። እኔም አጵሎስም we are nothing። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል እንደ አገልግሎታችን። ስለዚህ ይሄ ምናዊነት ነው ማለት ነው፣ ወገናዊነት። እኔ በነብይ ከላይ አትምጣብኝ፣ እኔ በእንትና አትምጣብኝ፣ ስጋዊነት ነው ማለት ነው። እና እንደዛ ብላችሁ አንዳንድ ሰዎች ትጽፉልን፣ ያው ስጋዊነታችሁን። ምክንያቱም ትምህርታቸውን አትጠቅሱልንም። እኛ ትምህርታቸውን አውጥተን ያስተማሩትን ትምህርት እዚህ በቪዲዮ እያሳየን እንደ እግዚአብሔር ቃል ስንዳኝ መቃወም ይቻላል። ግን ስትቃወመኝ እንደ እግዚአብሔር ቃል ነው ልትቃወመኝ፣ ወይም ትምህርቱን ፎከስ አድርገህ ነው ልትቃወም የምትችለው እንጂ እንትናን አትምጣብኝ፣ እንትናን አሳጣኸው፣ እንትናን በውስጥ መስመር አናግረው ምናምን ነገር እንደዚህ የሚባል ነገር የለም። በውጭ የተለቀቀ አስተምሮ በውስጥ መስመር እንደሱ አይደረግም፣ ፌርም አይደለም። ኦኬ። ለህዝቡ የተለቀቀ የሐሰት አስተምሮ ከሰውየው ጋራ በውስጥ መስመር የምንነጋገርበት ምንም አይነት ምክንያት የለም።
ለነገሩ አንዳንድ ጊዜ እንሞክራለን በውስጥ መስመር ልናስተካክላቸው ብዙ ጊዜ ሞክረናል። ኮሜንታችንን ዲሊት ያደርጉታል። እንደ እግዚአብሔር ቃል በቃ ጥቅስ ጠቅሰን ምናምን እንደዛ ሞክረናል። ባይዘዌ እሱንም ቢሆን ማለት ነው። ግን አይደረግም። በቃ በአደባባይ ላይ ተረጨን አስተምሮ በአደባባይ ነው የምንቃወመው እንጂ በውስጥ መስመር ምናምን አስተምሮ በውስጥ መስመር ቢሆን ተቃውሞም በውስጥ መስመር ይሆናል። በውጭ የሆነ ነገር በውስጥ መስመር አይሄዱም አብረው ራሱ። ይሄ ምንድነው? አገልጋይን አትንካብኝ ነው በቃ እኔ እንትና ነኝ በእንትና አትምጣብኝ አይነት ነገር ነውና እንደሱ አትሁኑ። ኦኬ አሁን ወደ ወንድማችን እንምጣና እንግዲህ ያው የሚታወቀው ሰው መንፈስ ነው በሚል ነው እንግዲህ እነሱ አሁን እነዚህ ሰዎች ምንድነው ሰው መንፈስ ነው ይላል። እውነተኞቹ ነው። እሺ እኔ አሁን ለምሳሌ ሰው መንፈስ ብቻ ነው ሲል ኃይሉ ዮሐንስን አልሰማሁትም። እሱ የሰማሁት እንግዲህ የሰማሁትን ነው የምናገረው። የሰማሁት ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚል ግን ሰምቻለሁ። ሰው ግን መንፈስ ብቻ ነው የሚል ግን አልሰማሁም። አሁን ግን እነዚህ ሰዎች ምንድነው ለማስጠላት ሲፈልጉ ምንድነው እንትኗን ብቻ ቁንጥር አድርገው ሰው መንፈስ ነን የሚሉ አሉ። ወገኖቼ መንፈስ ነን የሚሉ አሉ። ያ ማለት ምንድነው? በስጋችን ላይ እንደፈለግን ኃጢአት ብንሰራ መንፈሳችን ምንም አይሆንም የሚሉ አሉ ብለው የውሸት አስተምሮ መድረክ ላይ ይሰጣሉ ማለት ነው። ኃጢአትን ለመቃወም ብለው መድረኮቻቸው ላይ በእግዚአብሔርና በእግዚአብሔር ሕዝብ ፊት ኃጢአት ይሰራሉ ራሳቸው። ምክንያቱም አንድ ሰው ያልሰማውን ሰማው ካለ ውሸታም ነው። ውሸት ነው። በቃ ያልሰማውን ሰማው ማለት ውሸት ነው። እኛውን እዚህ ጋር ስንቃወም የሰማነውንና በቪዲዮ እያሳየን ነው። ከዛ እነሱ የሚሉትንና የእግዚአብሔር ቃል የሚለውን ነው ምን ዳኘው በጨዋ ደንብ እንጂ አንዳንዶች አሉ እንደዚህ ምና ይሄ አሉባልታ ነው። እነሱ ግን ሲቃወሙ ያልተባለን ነው የሚሉት። እኛ ስንቃወም ያሉትን ነው እያሳየን የምንቃወመው። እነሱ ያሉትን ነው የምንቃወመው። እነሱ ሲቃወሙ ግን ያልተባለን ነው የሚቃወሙት። ለምሳሌ ሁላችሁም የሰለቻችሁ እኔም የሰለቸኝ አንድ አባባል አላቸው። ምንድነው? ኃጢአትን እንደፈለጋችሁ ብትሰሩ ምንም ችግር የለውም፣ በስጋችሁ ብቻ ነው የምትሰሩት እና ምንም ችግር የለውም እያሉ የሚያስተምሩ አሉ። እንደዚህ የሚያስተምሩ አሉ። ኢትስ ኦኬ የሚሉ አሉ እያሉ አንድ አይነት ነገር እንደዚህ አይነት ውሸት በአደባባይ ላይ ይናገራሉ። ኃጢአት ብትሰሩ ምንም ችግር የለውም የሚል አገልጋይ ሰምታችኋል? አልሰማችሁም ማለት በቃ እነሱም አልሰሙም። ስለዚህ ያልሰሙትን ነገር ነው መድረክ ላይ ወጥተው ሰምተናል የሚሉት ማለት ነው። እና እንደዚህ አይነት ዲቤቶች ቢኖሩ እኔ አልቃወምም እና ጥሪውን ተቀበለው እንደው እንደዚህ አይነት ዲቤቶች ቢያደርጉ ሰውም ከኮንፊውዥን ነፃ ይሆናል ማለት ነው። በቃ እና አንዳንዶች ደግሞ አትቅረቡ የምትሉ ሰዎችም አይቻለሁና እንዳትዋረዱ አትቅረቡ እንደዚህ አይነት ነገር ላይ እናንተ በቃ ምናምን የሚያዋርድ አስተምሮ ነው እንዲህ ያላቸው ሰዎች። ሰው ስለ እምነቱን ዲፌንስ ማድረግ አለበት። እነዚህ ሰዎች የቆዩ አገልጋዮች ናቸው አይደለም? የቆዩ አገልጋዮች ናቸው እና ዲቤተርስ አይደሉም ፕሪቸሮች ብቻ ናቸው የሚለው ነገር እኔ አያስኬደኝም። አሁን ለምሳሌ ጳውሎስ አገልጋይ ነው፣ አስተማሪ ነው፣ ደግሞ ዲቤትም ያደርጋል። ኦኬ አንዳንድ ሀሳቦች ሲነሱ እንዴ በሎጂክ ሁሉ ይመጣል። ለምሳሌ ትንሣኤና ሙታን የለም የሚል አስተምሮ ሲል እንዴ ትንሣኤና ሙታን የለም ክርስቶስ አልተነሳማ፣ ትንሣኤና ሙታን ካሌለ ክርስቶስ አልተነሳማ፣ ክርስቶስ ካልተነሳ ደግሞ እስካሁን ድረስ በኃጢአታችሁ አላችሁ እያለ በሎጂክ በቃ የተነሱትን ሀሳቦች የሚቃወምበት ቦታዎች አሉ። እንደነዚህ አይነት ዲቤቶች ተደርገዋል። በአንደኛው በሁለተኛው ክፍለ ዘመን በሶስተኛው ክፍለ ዘመን በጣም ብዙ ጉባኤቶች ተደርገዋልና ሰው አስተማሪዎች ዲቤት ማድረግ አለባቸው። ኦኬ እንጂ ዝም ብሎ እዛ ሆኖ ዝም ብሎ አሜን አሜን የሚል ህዝብ ላይ ብቻ ዝም ብሎ ሰው ያላለውን እንደዚህ እያሉ የሚሉ አሉ፣ እንደዚህ የሚያስተምሩ አሉ ምናምን እያሉ እንደዚህ መዋሸት ጥሩ አይደለም እና በቃ እሱ ካለም የሚለውን ሰው ይስማው። እናንተም አለ የምትሉትም በማስረጃ አቅርቡና አስተምሮቹ በቃ ጠረጴዛ ዙሪያ አድርጓቸው ሰው የሚወስደውን ይወስዳል ማለት ነው እና ስለዚህ ዲቤት በጣም አስፈላጊ ነው። ቀርበው ቢወያዩ ብዙዎች ብዙ ትምህርት ያገኛሉ ብዬ አስባለሁ።
እና እንግዲህ አሁን ይሄ ወንድማችን አንድ የሚነቀፍበት ነገር ሰው መንፈስ ነው የሚለውና እንደምታዩት ነው። ሰው መንፈስ ነው። ከዛ ያችን ብቻ የሚወስዷት ምንድነው መንፈስ ስለሆንኩኝ በስጋ እንደፈለገኝ ብሆን መንፈስ አይነካም የሚል አስተምሮ አላቸው ለማለት ነው። እኔ ኃይሉ ዮሐንስ እንደዚህ ሲል ሰምቼው አላውቅም። ቅድም እንደነገርኳችሁ ሰው መንፈስ ብቻ ነው ሲል ሰምቼው አላውቅም። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ግን ሰምቻለሁ። አዎ ሰው መንፈስ ነው፣ ከመንፈስ የተወለደ መንፈስ ነው ተብሏል። ከዛስ ነፍስ አለው በስጋ ውስጥ ያድራል ከዚህ ማደሪያዬ ይላል ጳውሎስ። ስለዚህ እነዚህ ቃላቶች በሙሉ መጽሐፍ ቅዱስ ላይ አሉ። ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል የሚለው ከዚህ ማደሪያዬ ሲል ማደሪያ እንደሆነ ይናገራል። ሰው ግን መንፈስ ብቻ ግን ያው አይደለም ብለዋል እያልኩኝ አይደለም። እኔ ሲል ሰምቼ አላውቅም። ግን እንደው ለእውቀት ከሆነ ሰው መንፈስ ብቻ አይደለም። የሰው ሁለንተና ምንድን ነው? የሰው ሁለንተና ምን እንደሆነ መጽሐፍ ቅዱሳችን ይነግረናል። እንዲህ ይነበባል እንግዲህ የሰው ሁለንተና በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ተጠቀሰው ነው እንግዲህ እና ብዙ ጥቅሶች አሉ፣ ግን ይሄ በደንብ ኮምፓክት ተደርጎ የተጠቀሰበት ክፍል ነው። እሱም እንደዚህ ይላል፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ። እንግዲህ የሰው ሁለንተና ምን እንደሆነ ይዘረዘራል። እሺ መንፈሳችሁን፣ ነፍሳችሁም፣ ስጋችሁም። ይሄ እንግዲህ ሶስቱ ሁለንተና ማን ነው? መንፈሳችሁም፣ ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። ስለዚህ የሰው ሁለንተና መንፈስ፣ ነፍስ፣ ስጋ ነው ማለት ነው። ኦኬ አሁን አንዳንድ የሚነሱ ሀሳቦች አሉ። እንደዚህ ብለውም እንግዲህ የሚያስቡ ሰዎች ካሉ ይሄማ በቃ ቁርበት ነው ተብሏል፣ ይሄ ማደሪያ ነው ተብሏል። አዎ የጭቃ ቤትም ተብሏል። ይሄ ሰውነት የጭቃ ቤትም ተብሏል፣ ማደሪያ ተብሏል፣ የሸክላ ቤት ተብሏል። በቃ ምን ያልተባለው አለ? አፈር ተብሏል። እና አሁን ለምሳሌ ይላሉ አንድ ሰው ወደ ጌታ ሄደ ስንል ሰውየው ቀብረነዋል አይደል? ሰውየውን ቀብረነዋል ስጋውን። ሰውየው ሄደ ስንል እኮ ሰውየው ነው የሄደው። ስለዚህ የሰው ማንነት መንፈሱ ነው እንጂ ስጋው አይደለም የማለት ነገር አዝማሚያ እንደዚህ ብለው የሚያስቡ ሰዎች ካሉ ስህተት ነው። አዎ ስጋው ተቀብሯል፣ ሰውየው ሄዷል። ጳውሎስ ልሄድ ወደ ክርስቶስ ልሄድ ሲል ሊሄድ የሚለው ፓርት ያው የጳውሎስ ማንነት መንፈሱ ማለት ነው እንጂ ጳውሎስ ተቀልቶ ነው የሞተው። በቃ ስጋው እዚሁ ተቀብሮ ነው የቀረው። አሁን ዋናው ሰው መንፈስ ነው የሚለው ነገር ሄደ ማለት ነው። እሺ መንፈሱ ሄደ፣ ስጋው ግን ተቀብሯል። ኦኬ ሁሉም የሞቱት ቅዱሳኖች ስጋቸው እዚህ ምድር ላይ ነው የበሰበሰው፣ እነሱ ግን ሄደዋል። ስለዚህ እኔ ብዬ የምጠራው መንፈሴን ብቻ ነው ወይ ነው ጥያቄው? አይደለም። አሁን እኔ ብዬ የምጠራው መንፈስ መጽሐፍ ቅዱስ ሁለንተና የሚለውን ነገር በሙሉ ነው እኔ ብዬ የምጠራው። መንፈሴንም ነፍሴንም ስጋዬንም ነው እኔ ብዬ የምጠራው ማለት ነው። እሺ አሁን እነ ጳውሎስ ሄደዋል እዛ። አዎ ሰው መንፈስ ነው፣ ኮንሸስ አላቸው። ኦኬ ያውቃሉ፣ የሞቱ ቅዱሳኖች ያውቃሉ። ኦኬ ይሄ ራእይ ላይ ተነግሯል። እዚህ ጋር እንደምታዩት በምድር ላይ የፈሰሰውን ደማችንን እስከ መቼ ድረስ አትበቀልልንም የሚሉ በአውሬው የተገደሉ ሰዎች ሁሉ እዚህ ጋር ሲናገሩ ታያላችሁ ማለት ነው። ኦኬ ስለዚህ ያውቃሉ ማለት ነው። አሁን እነዚህ ሰዎች በሙሉ ስጋቸው መሬት ነው ያለው፣ ግን የሰው ሁለንተና ግን የላቸው። አያችሁ፣ ሰው ማለት ሁለንተናው ነው። አሁን እዛ ነፍሳቸው ጌታ ጋር ናት፣ ስጋቸው እዚህ ነው። ሁለንተና ግን አይደሉም። አሁን ወደ ሁለንተና ውስጥ ግን ገና አልመጡም። አሁን የሰው ሁለንተና ይኸው ነው በቃ መንፈስ፣ ነፍስ፣ ስጋ ነው። ሰው ወደ ጌታ ሲሄድ ይሄዳል መንፈሱ፣ ስጋው እዚህ ይቀራል። ሁለንተናው ነው ወይ የሄደው? አይደለም። ስለዚህ ያ ሰው ሁለንተናዊ ብቃቱን ይዞ አይደለም የሄደው። አሁን እዚህ ጋር ነው ቁልፉ። ለዚህ እኮ ነው ታዲያ ሪዘሬክሽን ወይም ደግሞ ትንሣኤ ያስፈለገው። በዚህም ሆነ በዚህኑ ሶስቱ አይቀሩ። ማማማ መንፈስ፣ ነፍስና ስጋ አይቀሩ። ማንኛውም የሞተ ሰው በሙሉ ይነሳል። ቅዱሳኖች የማይበሰብሰውን ስጋ አይቀርም። በቃ የዛን ጊዜ ነው ሁለንተና የሚባሉት። አሁን ሙሉ የሚሆኑት ስጋቸውን ሲለብሱ ነው። አሁን ጌታ ጋር ናቸው፣ ነፍሳቸው ጌታ ጋር ነው። በቃ ሙሉ አይደሉም፣ ወይም ሁለንተና አንድ ሰውን ሰው የሚያስብለው ነገር የላቸውም። ኦኬ
በቃ ነፍስም ወደ አምላኳ ስጋ ወደ አፈሩ ነው የሆነው። ሁለንተናዊ ማንነት ሰው ናቸው ወይ? አይደሉም። ሁለንተናቸውን ይዘው ነው የሄዱት? አይደለም። ስለዚህ ያ ሁለንተና ገና ይገጠማል በትንሣኤ አካል። ያንን የትንሣኤ አካል ቅዱሳኖች ሲለብሱ አሁን ሙሉ ሰው ይሆናሉ። እሱ ሳይገጠም ምንም ነገር የሚደረግ ነገር የለም። ኢቭን በነጩ የፍርድ ወንበር ፊት የሚቀርቡት ሰዎችም አሁን የሞቱት በክርስቶስ ያልሆኑ ሰዎችም እነሱም በሁለተኛው ትንሣኤ ይነሳሉ። ስጋ ከሌለ ሰው በሁለንተናው አይፈረድበትም ወይም የዘላለምን ሕይወት አያገኝም ማለት ነው። ከክርስቶስ ጋርም ኖሩና ነገሱ የሚለው በሁለንተናቸው ነው። የማይበሰብሰውን ስጋ ለብሰው ነው። ሶስቱም ኖሮ ነው ከክርስቶስ ጋር መንገስ። ሶስቱም ኖሮ ነው በክርስቶስ ወንበር ፊትም ቆመው የሚፈረድባቸው። ሶስቱም መንፈሱም፣ ነፍሱም፣ ስጋውም። ኦኬ አሁን ህንዶች ናቸው ምናምን ሰው ሬሳ ያቃጥላሉ አይደል? በቃ ተቃጥሎ አመዱ ይበተናል። አሁን እንግዲህ ያ የተበተነው አመድ የሆነው ይሰበሰባል። ይሄ እኮ ነው እግዚአብሔር ተአምር። ጅብ የበላው ይተፋል፣ ውሃ የበላው ይተፋል። የተቃጠለው እንግዲህ ተቃጠለ፣ አመድ ሆነ። በቃ ግን ይነሳል። ተነስቶ ክቡር ስጋውን ለብሶ ወደ ጌታ ይሄዳል፣ ወይም ደግሞ አካል ለብሶ ደግሞ ይፈረድበታል ማለት ነው። ስለዚህ የሰው ሁለንተና በዚህም ሆነ በዛ አይቀርም። የሰው ሁለንተና መንፈስ፣ ነፍስ፣ ስጋ ነው። ስለዚህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ስጋው ከሞተ በኋላ ግን አበቃ የሚባል ነገር የለም። እንደገና ስጋ ያስፈልገዋል ሙሉ ሰው ለመሆን። ከክርስቶስ ጋር ለመንገስም እንደገና ስጋ ያስፈልገዋል። ስለዚህ ስጋ በቃ ዋናው መንፈስ ነው። ይሄ እኮ በቃ እንትን ጆንያ ነው፣ ተቃጠለ እኮ የቁርበት ቤት እኮ ሆነ፣ ቁርበት ሆነ፣ ወይም የጭቃ ቤት እኮ ሆነ ተብሎ የሚያቆም ነገር አይደለም እኮ። አሁን ይሄኛው ወደ አፈር ቢገባም ሌላ አካል ደግሞ እንደገና ይለብሳል። ሰውየው አያቆምም። እዚህ አሁንም ብቻውን ነው በቃ። ስለዚህ ያ ብቻ ነው ሰው ልንል አንችልም። ስለዚህ ሰውየው ስጋው እዚህ ስለተቀበረ ነፍሱ ስለሄደ ሊሄድ ያለው ጳውሎስ መንፈሱን ስለሆነ ሰው መንፈስ ነው ከተባለ ይሄ ስህተት ነው። ገና ጳውሎስ የማይበሰብሰውን አካል ገና ይለብሳል። የዛን ጊዜ ነው ከክርስቶስ ጋር የሚነግሰው። አክሊል የሚሸለመው የማይበሰብሰውን ለብሶ ነው። ሶስቱን ሁለንተናውን ይዞ ማለት ነው። ልክ በሕይወትን በነበረ ጊዜ እንደነበረው የማይበሰብሰውን ስጋ ለብሶ ነው። ስጋ ከሌለው በቃ ሰው ሙሉ ወይም ደግሞ ሁለንተና አይባልም። በቃ ነፍሱ ጌታ ጋር ናት። አሁን አለቀ። ድምፅ እየጠበቁ ነው። ምን ድምፅ? መለከት እስከሚነፋ ድረስ እየጠበቁ ነው ቅዱሳኖች። እኛ በሕይወት ያለንም እየጠበቅን ነው። መለከት ሲነፋ እኛም የማይበሰብሰውን እንለብሳለን። በቅጽበት አይን እንለወጣለን። አሁን ያለን ገና ያልሞትን የሞቱ ቅዱሳኖች ደግሞ የማይበሰብሰውን ለብሰው ይነሳሉ። አሁንም እዚቹ ጋራ ይሄው አንደኛ ተሰሎንቄ ላይ ያለችው 5 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድሰው። ሁለንተና አትቀርም፣ ሶስቱም ነው። ስለዚህ የሰው ሁለንተና ሶስቱም ነው። ሰው መንፈስ ብቻ አይደለም። ሰው መንፈስ ብቻ ነው የሚል አስተምሮም ደግሞ እኔ ሰምቼ አላውቅም። ምናልባት እንደዚህ ብለው የሚያስቡ ሰዎች ካሉ የሚያስተምሩ ሰዎች ካሉ ስህተት ነው። ሰው መንፈስ ብቻ አይደለም። የሰው ሁለንተና ሶስት ነው። ስለዚህ ምንም ልንሆን አንችልም። በቃ አሁንም ሶስት ነን። ከዛ ወደ ጌታ ስንሄድ በቃ እንጠብቃለን፣ መለከት እንጠብቃለን። ሌላ ምንም የምናደርገው ነገር የለም። ምንም የምናደርገው ነገር የለም። የትንሣኤ አካል ገና እንጠብቃለን። የትንሣኤ አካል ስናገኝ ከጌታ ጋር እንነግሳለን። አሁንም ሶስት ሆነን ነው የምንኖረው። መንፈስ፣ ነፍስ፣ ስጋ ሆነን ነው የምንኖረው ከጌታ ጋር ስንኖርም። በጌታ ያልሆኑትም አሁንም ይሞታሉ። ስጋቸው እዛ ነው፣ ነፍሳቸው ያው በሲኦል ነው። እነሱም የፍርዳቸውን መለከት ይጠብቃሉ ማለት ነው። ኦኬ። ስለዚህ እነሱም ይነሳሉ። በመጀመሪያው ትንሣኤ አይነሱም፣ በቅዱሳን ትንሣኤ አይነሱም። በሁለተኛው የፍርድ ትንሣኤ ነው የሚነሱት። የዛን ጊዜ ይነሳሉ፣ አካል ለብሰው ሁለንተናቸው ሶስት ሆነው መንፈስ፣ ነፍስ፣ ስጋቸው ሆነው ሙሉ ሰው ሆነው ነው የሚፈረድባቸው ማለት ነው። ስለዚህ ባጭሩ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ወይ? አዎ እንደዛው ነው። ግን አሁን ስንሞት በቃ ወደ ጌታ የሚሄደው መንፈሳችን ብቻ ነው፣ ነፍሳችን ብቻ ነው። ስለዚህ ያ ነው ሰው ማለት። ሙሉ ሰው ማለት ያ ብቻ ነው ማለት ከሆነ ሮንግ ነው። ቢኮዝ የትንሣኤ አካል ሲያገኝ አሁንም ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ነው የሚሆነው።
አሁንም በትንሣኤ አካልም እኮ ያው ነው የሚቀጥለው። አሁን ያለው ነው የሚቀጥለው። ቢኮዝ ያኔም መንፈስ ይኖረናል፣ ነፍስ ይኖረናል፣ የማይበሰብስ አካል እንለብሳለን። ስለዚህ የሰው ሁለንተና ሁል ጊዜ አይቀርም ማለት ነው። ስለዚህ ሰው መንፈስ ብቻ አይደለም፣ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ወይም ሰው መንፈስም አለው ነፍስም አለው፣ በስጋ ውስጥ ነው የሚኖረው ማለት ነው። በቃ ሰው ማለት ይሄ ነው። በቃ የሰው ሁለንተና 3 ነው። ከ3ቱ መቼም ቢሆን አይነጣጠልም። ሲሞት ብቻ ነው የሚነጣጠለው። እሱም እስከ ትንሣኤ ድረስ፣ እስከ መጀመሪያው ትንሣኤና እስከ ሁለተኛው የፍርድ ትንሣኤ ድረስ ብቻ። ከዛ በኋላ ይሄው 3ቱ ነው የሚቀጥለው ማለት ነው። ስለዚህ ይሄ አሁን ግልጽ ነው መሰለኝ አይደል? ስለዚህ እንደዚህ ሰው መንፈስ ብቻ ነው። መንፈስ ብቻ ስለሆነ ደግሞ ስጋው ምንም ስለማይፈረድበት እንደፈለጋችሁ ኃጢአት በሱ ስሩ የሚል አስተማሪ ሰምቼም አላውቅም። እነዚህ ሰዎች ግን እንደዛ ይላሉ። አሁን የተጠሩት ሰዎች እንደዛ ብለው ያስተምራሉ። ብዙ ጊዜ ሰምቻቸዋለሁ። እንደዛ ብሎ ግን ሲያስተምረን ማንንም ሰው አይቼ አላውቅም። ስለዚህ ወንድማችን ሰልችቶታል መሰለኝ። አንድ ጊዜ በቃ እናፍርጠውና ምን እንደማምን ሰው የሚወቅልኝ፣ እነሱም ደግሞ ከዚህ በኋላ ያላልኩትን ነገር እንዳይሉ አይነት ነገር ይመስለኛል። እና አስተማሪዎች ናቸው፣ ልምድ አላቸው፣ ኦራተሮች ናቸው እና መነጋገር ይችላሉ እንጂ እነሱ ፕሪቸሮች ብቻ ናቸው እንጂ ዲቤተሮች አይደሉም የሚለው ነገር ብዙም አያስኬዱም። አስተምሮ አላቸው፣ አስተማሪዎች ናቸው፣ ረጅም ዘመን ያገለገሉ ናቸው። ዲቤት ማድረግ አለባቸው ማለት ነው። ሰውም ይፈወስ እንደነሱም ዝም ብለው በየመድረኩ ላይ ያልተባለን ነገር ተብሏል እያሉ ከሚናገሩ ከራሱ ከኦሪጂናል ሰውየው ሰው ቢሰማ ጥሩ ነው። እንግዲህ ወንድማችን ያደረገውን ጥሪ ተቀብለው ዲቤት ቢያደርጉ እኔ ደስ ይለኛል። እና ይህንን ይመስላል እንግዲህ ጥሪ የተደረገላችሁ ወገኖች፣ እንግዲህ ሰብሰብ ብላችሁ ወይም በተናጠል ዲቤት ብታደርጉ ጥሩ ነው። ሌሎቻችሁ ደግሞ አትፍሩላቸው። ለምንድን ነው የምትፈሩላቸው? ራሳቸውን የቻሉ አገልጋዮች ናቸው እኮ። አቋም ይዘናል፣ አስተምሯችን ነው ምናምን ብለው የሚያስተምሩት አስተምሮ አላቸው የራሳቸው የሆነ እና ላይ ነው። እንደው ይሄኛው ይሄ ወርድ ኦፍ ፌዝ ብቻ ሳይሆን ደግሞ ነገረ ድህነት ላይም ደግሞ እንደው እንደዚህ ዲቤት ቢያደርጓቸው ሰዎች ጥሩ ነው ማለት። ምክንያቱም የሁለት ወር ክርስቲያን እንኳን መሳሳት የሌለበትን ነገር ነው የሚስቱት እና እዛ ላይም እንደው ሰው ዲቤት ቢያደርጋቸው ጥሩ ነው። ኦኬ እኔ እንደዚህ ኑ እናደርግ ምናምን አይነት ታይፕ አይደለሁም። አስተምሯቸውን ቢያስተካክሉ እኔ ደስ ይለኛል። ቢኮዝ ብዙ ሰው ይከተላቸዋል። ዋና የተባለውን ነገር ነው፣ ነገረ ድህነት ላይ ነው እነዚህ ሰዎች በእኔ በኩል ያላቸው ችግር። ሌላው እንግዲህ መጽሐፍ ቅዱስ አፈታት አንዳንድ ነገሮች ምናምን ነገር ስህተቶች ይኖራሉ። እነሱ ግን ያን ያህል እንትን አይደሉም። ግን ነገረ ድህነት ላይ ኃጢአት ላይ በቃ የዘላለም ሕይወት ላይ ምናምን ላይ ግን በጣም በእጅጉ ይስታሉ ማለት ነው። እና እንዳያችሁት ነው። እኛ ደግሞ የተናገሩትን ነው እያመጣን እዚህ ጋራ የምንተቸው ማለት ነው። ያም ደግሞ እነሱን ለማሳጣት ወይም ከነሱ ጋር ሌላ ነገር ስላለን ሳይሆን አንዳቸውንም እኔ አላውቃቸውም እውነቱን ለመናገር ፐርሰናሊ። ትምህርታቸው ግን በነገረ ድህነት ላይ በጣም ለእኔ ስህተት ያለበት ነው። እንዳያችሁት ነው የኔ ቪዲዮ ላይ በቃ አስተምሯቸው እንዳያችሁት መጽሐፉን የሚለውና እነሱ የሚሉት የተለያየ እንደሆነ በተለያየ ቦታዎች ላይ አይታችኋል። እንግዲህ ኦኬ 10 ቆነጃጅት ቸርች ናት፣ በግና ፍየር ቸርች ነው፣ መጥቶ ክርስቶስ ይከፍለናል ምናምን የሚባሉ የሁለት ወር ክርስቲያን እንኳን መሳሳት የሌለበትን ነገር ነው የሚሳሳቱት። እና አንዳንዶቹ ያው አጠገባቸው ሄደው አዳራሾቻቸው ውስጥ ሁሉ እስከሚጠይቋቸውና መልስ እስከሚያጡ ድረስ ነው የሆነው። እንግዲህ ቤተክርስቲያን የምትከፈል ከሆነ የቱ ጋር ነው የምትከፈለው? ቤተክርስቲያን እኮ አሁን ትነጠቃለች። ከተነጠቀች በኋላ የቱ ጋር ነው የምትከፈለው የሚል ቀላል ጥያቄ ተጠይቀው እንኳን መመለስ የማይችሉ ናቸው። እና በነገረ ድህነት ላይም እንደዚህ እንደው ዲቤት ብታደርጓቸው ጥሩ ነው። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል የሚለው እንግዲህ ከወንድማችን ጋር እሱን ያደርጋሉ። ይሄ አስተምሮ ሁልጊዜ የሰው ሁለንተና 3 ብቻ መሆኑን እስካመነ ድረስ ለእኔ ትክክል ነው። ሰው መንፈስ ብቻ ነው፣ ሌላው ምንም ጥቅም የለውም የሚል ከሆነ ግን ለእኔ ስህተት ነው። ግን እንደዚህ ሲሉ ደግሞ አልሰማሁም ማለት ነው። ስለዚህ ይህንን ይመስላል እንግዲህ እንጠብቃለን።
እንግዲህ ከተጠቀሱ ሰዎች በግሩፕም ሆነ በተናጠል ዲቤት ያደርጋሉ ብለን እንጠብቃለን። ብዙዎች መታነጫ ይሆናል። እንደዚህ ክርክሮች ሲኖሩም ጥሩ ነው። ሰው ከሰውየው ከኦሪጂናል ሰውየው የሚያምነውን እምነቱን የመስማት እድል ያገኛል እና ዝም ብሎ ሩቅ ሆኖ እንደዚህ ከመወራወር ማለት ነው። እና ይህንን ይመስላል ዋናው ነገር። እነዚህ አሁን የተጠቀሱት ሰዎች እኔ በጣም ቅር የምሰኝባቸው ሰው ያላለውን ነገር በማለት ይታወቃሉ። እነሱን ስንቃወም ግን ያሉትን በቪዲዮ እያሳየን ወይም በቪዲዮ ያሉትን የተቀረጸውን ነው አስተምሯቸውን ብቻ ነው የምንቃወመው። ከሰዎቹ ጋር ምንም አይነት ችግር የለብንም ማለት ነው። አንዳንድ ነገሮችም ደግሞ ለማስተካከል በውስጥ መስመርም የሞከርንበትም ጊዜም አለ። ዲሌት ነው የሚያደርጉት። ቢኮዝ እንደሱ ቻሌንጅ የሚያደርጋቸው ጥያቄ አይፈልጉም። ይህንን ይመስላል ቅዱሳን። መልካም ቆይታ ይሆንላችሁ። ሰላም ሁኑልኝ። ባባይ